ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች፣ ስለዚህ እንግዲህ ዛሬም በዚህ ወር ውስጥ እንግዲህ ቻሌንጁን ጀምረናል ማለት ነው። በጥቅምት ውስጥ እንግዲህ የዛሬው እንግዲህ የመጀመሪያው ቻሌንጅ በጥቅምት እንግዲህ ካሰብናቸው ቻሌንጅ መካከል እንግዲህ ካውንስሊንግ ነው። ስለዚህ ከካውንስሊንግ ጋር ያሉትን ነገሮች ኢንዲቴል እየተነተንን የምንሄድበት ነው። ምክንያቱም ካውንስሊንግ እንግዲህ ለእያንዳንዷ መድኃኒት በጣም ወሳኝነት ስለሚኖረው ማለት ነው። እንግዲህ በዛሬ ቆይታ እንግዲህ ካውንስሊንግ ሰፖርት ቱል ፎር ፋርማሲስት ማለት ነው። ስለዚህ ለፋርማሲስት እንግዲህ የሚያስፈልጉ ምንድን ናቸው? ፔሸንታችንን እንዴት አድርገን ነው ካውንስል ልናደርግ የምንችለው የሚለውን እንግዲህ ለራሳችን ለፋርማሲስቶቹ የሚያስፈልገንን ስንቅ ነው እንግዲህ ዛሬ የሚያስፈልገንን ትጥቅ ነው እንግዲህ ዛሬ የምንነጋገረው ማለት ነው። ይሄ እንግዲህ ቱሎቹ ምንድን ነው ጥቅማቸው ስንል እንግዲህ ኢናንስ ፋርማሲስት እና ፔሸንት ኮሚኒኬሽን ኤንድ ኬሮቹን ኢናንስ ለማድረግ ነው ይለናል። ኦቨርኦል እንግዲህ ስለ ካውንስሊንግ ኦቨርቪው እንግዲህ የምንላቸው ነገሮች አሉ። ስለዚህ የመጀመሪያው ፐርፐስ ኦፍ ካውንስሊንግ ነው። ካውንስሊንግ ፐርፐሱ ምንድን ነው ብለን ስናስብ በመጀመሪያ ደረጃ እንግዲህ ኢንሹሪንግ ፔሸንት አንደርስታንዲንግ ማድረግ ነው ማለት ነው። ይህ ማለት ካውንስሊንግ ኢንሹር ፔሸንት አንደርስታንድ ሜዲኬሽን ፐርፐስ፣ ዶዜጅ፣ አድሚኒስትሬሽን፣ ሳይድ ኢፌክት ፎር ኤንድ ሴቪቲ ነው። ስለዚህ ይህንን ስንል አንድ ፔሸንት ካውንስል የምናደርገውን ለምሳሌ ስለ መድኃኒቱ ፐርፐስ ሊሆን ይችላል፣ ስለ መድኃኒቱ ዶዜጅ ሊሆን ይችላል፣ ስለ መድኃኒቱ አወሳሰድ ሊሆን ይችላል፣ እንዲሁም ደግሞ ስለ መድኃኒቱ ሳይድ ኢፌክት። ምክንያቱም ይሄ ሳይድ ኢፌክት አንድ እንግዲህ ፔሸንታችን ሴፍ የሆነ ኢንቫይሮንመንት ውስጥ እንዲንቀሳቀስ ከማድረግ አንጻር ነው። ባለ ኢንቫይሮንመንት ውስጥ ስንል እንግዲህ ቢሄቪራል ኢንቫይሮንመንት አያይዘን ማንሳት እንችላለን። ለምሳሌ ፔሸንቱ መድኃኒቱ ኮምፈርተብል በሆነ ብዙም ጉዳት ሳያደርስበት መውሰድ በሚችልበት ሴቭ የሚል ስሜት እንዲሰማው ደህንነት እንዲሰማው ከሚያደርጋቸው መካከል ነው። ስለዚህ የፔሸንት አንደርስታንዲንጉን ለመረዳት ኢንሹር ለማድረግ ካውንስሊንግ ይጠቅማል። ሌላው ደግሞ ሌጋል ማንዴት ፎር ካውንስሊንግ ነው። እንግዲህ ሌጋል ማንዴት የሚባለው ፋርማሲስት አር ሌጋሊ ሪኳየርድ ቱ ካውንስል ኦን ኤቭሪ ፕሪስክሪፕሽን አንደር ሄልዝ ፕሮፌሽናል አክት ስር ማለት ነው። ይሄ በሄልዝ ፕሮፌሽናል አክት ውስጥ በተለይ እነዚህ ሄልዝ ፕሮፌሽናል አክት የሚባሉት በተለይ እነዚህ የብሪቲሽ እንትኖች ብሪቲሽ ፋርማኮፒያ ላይ ከነዛ ጋር የሚያዙ ነገሮች አሉ። በዛ ውስጥ እንግዲህ የራሱን የቻለ ህግ አለው። ስለዚህ አንደር ከሄልዝ ፕሮፌሽናል አክት ላይ አንድ ፋርማሲስት ስለ መድኃኒት በሚሰጥበት በተለይ ከፕሪስክሪፕሽን ጋራ ተያይዞ ነን ፕሪስክራይብድ የሚሆኑ ፕሪስክሪፕሽን ኦንሊ የሚሆኑ መድኃኒቶቹ ምክር መስጠት መብት አለው፣ ህጋዊነት አለው ነው። ዘሰርድ ዋንስ እንግዲህ ፕሮሞቲንግ አዲራንስ እና ሴቪቲ ነው። ፕሮሞቲንግ አዲራንስ ስንል ያልነውን መድኃኒት ያ ፔሸንታችን ከወሰደ የሚያሳየው አዲራንስን ነው። ባለፈው ለማየት ሞክረናል። እንግዲህ አዲራንስ ስንል ለምሳሌ ፔሸንቱና መድኃኒቱ ማች ማድረግ የሚችሉ ከሆነ የሚስማሙ ከሆነ የተሰጠውን መድኃኒት በተሰጠው ዱሬሽን መጨረስ የሚችል ከሆነ ያ ሰው አዲር አደረገ ነው የምንለው ማለት ነው። ከሴቪቲ አንጻር እንግዲህ ይሄ ማለት ኢፌክቲቭ ካውንስሊንግ ፕሪቨንት ምን ያመጣል? ሚዩዝስን ፕሪቨንት ያደርጋል። ትክክለኛ የሆነ ኮሚኒኬሽን ወይም ካውንስሊንግ ነው። ሌላው ደግሞ ፕሮሞት አዲራንሶችን ፕሮሞት ያደርጋል። አስዌላስ እንዲሁም ደግሞ የፔሸንት ኮንፊደንስን በትሪትመንት ውስጥ በመድኃኒቱ ላይ ያለው ሪሃቢሊቲው ሊሆን ይችላል። ፔሸንቱ በሄልዝ ፕሮፌሽን ላይ ያለው እምነት እንዲጨምር ያደርጋል። ነክስ አዘር ዋን ኢምፕሩቪንግ ሄልዝ አውትካም ነው። ስለዚህ ሄልዝ አውትካም እንግዲህ እያንዳንዱ ሀገር ለምሳሌ ኢትዮጵያ የሚሆን አፍሪካ የሚሆን ሌሎች ሀገር እንግዲህ አንዱ ለምሳሌ እነዚህ ጂዲፒ ብለን ከምንጠራቸው መካከል እንግዲህ ቼክ የሚደረጉበት እንግዲህ የሄልዝ አውትካማቸው ነው። ሄልዝ ላይ ምን ያህል ሰርቷል፣ በተለይ እነዚህ ኮሚኒኬብል ዲስሶችን ሀውቱ እንዴት ማኔጅ ማድረግ ችለዋል፣ ነን ኮሚኒኬብል ዲስሶቹ እንዴት ነው የሚሉትን ነገሮች ሁሉ እንግዲህ በጣም ወሳኝነት አለው። ቺን ደብሊውኤችኦ የሚፈልጋት ናት። ዌል ኢንፎርምድ ፔሸንት ሪዲዩስ ሜዲኬሽን ኢረሮችን ምን ያደርጋል ማለት ይቀንሳል። በትክክል የተነገረው ፔሸንት በትክክል አንደርስታንድ ያደረገ እንግዲህ ስለዚህ ምን ያደርጋል ማለት ነው ሜዲኬሽን
ኢረሮችን ቀነሰ ማለት ያ ሜዲኬሽን ኢረር ከቀነሰ ደግሞ የመድኃኒቶቹ ሬዚስታንስ አንቲባዮቲክ ሬዚስታንሶቹ ይጠፋሉ ወይም ደግሞ ይቀንሳል። ያ ደግሞ የሄልዝ አውትካማችንን በደንብ ኢናንስ ያደርጋል። የመድኃኒቶቹን አዳፕቴሽኖቹንም ያጠፋል። ዛዘር ዋንስ እንግዲህ ካውንስሊንግ ኮምፖነንቶች ናቸው። ምንድናቸው ኮምፖነንቶች እንግዲህ ስንል ከኤሌመንት ኦፍ ካውንስሊንጎች አሉ። ዘፈርስት ዋን እንግዲህ ፔሸንት አይደንቲፊኬሽን ናቸው። ሶ ፔሸንት አይደንቲፊኬሽን ነው። ሶ ኮንፊርሚንግ ዘ ኮሬክት ፔሸንት ኢንሹር ሜዲኬሽን ሴቪቲ እንደ ፕሮፐር ካውንስሊንግ ማለት ነው። ይሄ ማለት ፔሸንቱ ትክክል ነው ይሄ ራሱ ነው ወይስ አይደለም የሚለው እንግዲህ አንድ የመድኃኒቶቹ ሴቪቲያቸውና ፕሮፐር ካውንስሊንግ እንዲኖር ያደርገናል ማለት ነው። ዚ አዘር ዋን እንግዲህ የሚያሳየን ደግሞ ምንድን ነው ስንል እንግዲህ ድረግ ኢንፎርሜሽናችን ነው። ሶ ድረግ ኢንፎርሜሽን ስንል እንግዲህ ፕሮቫይድ ዲቴል አባውት ድረግ ኔም ስትሬንግዝ ዶዘኝ ቴራፒውቲክ ፐርፐስ ኢሴንሻል ነው። ይህ ስንል እንግዲህ ስለ መድኃኒቱ ስም አሞክሳሲሊን ከሆነ ሚሊግራሙ ደግሞ 500 ሚሊግራም ከሆነ ዶዜጁ ደግሞ ካፕሱል ከሆነ ይሄ አሞክሳሲሊን 500 ሚሊግራም ካፕሱል ብለን ስንጠራ ይሄን በትክክል ታርጌቱን እንዲመታ ያደርግልናል ማለት ነው። ያንን በቀላሉ እንድንሰጥ ያደርገናል። ስለ መድኃኒቱ ስለ ዲፔንድ ሆነ መድኃኒቱ እኛ ለምንሰጠው ትልቅ ግብዓት ስለሆነ ለእኛ ካውንስሊንግ ዛዘር ዋኒስ ዳይሬክሽን ነው። ሶ ዳይሬክሽን ፎር ዩዝ ስንል እንግዲህ ክሊር የሆነ ኢንስትራክሽን ኦን አድሚኒስትሬሽን ሩት አለ። ለምሳሌ ሰፖስተሪ ከሆነ ሬክታሊ ሊሆን ይችላል ወይም ደግሞ ቫጂናሊ ሊሆን ስለሚችል፣ ፍሪኬንሲ ሊሆን ይችላል፣ ዱሬሽን ሊሆን ይችላል። እንደ ሚስድ ዶዝስ ፕሮሞት አዲራንሶችም ማለት ነው። ሩት ስንል እንግዲህ እንዳልኳችሁ ነው። ፍሪኬንሲ ስንል ደግሞ ቢአይዲ ቲአይዲ በቀን 2 በቀን 3 በቀን 4 ብለን ምንጠራው። ዱሬሽን ደግሞ ለ5 ቀን ለ6 ቀን ነው። አስዌላስ ሚስድ ዶዝ ካሉ እነዛ ነገሮችም እንትን የምንልበት ነው። ነክስት ዛዘር ዋንስ ፕሪኩዌሽን እንደ ሞኒተሪንግ ነው። ሶ እንግዲህ ዲስከሲንግ አድቨርስ ኢፌክቶችን ኢንተራክሽኖቹን ኮንትራኢንዲኬሽኖችን እንደ ሞኒተሪንግ ሄልፕ ፕሪቨንት ሪስኮቹንም እንግዲህ በተቻለ መጠን ሞኒተር ማድረግ መቻል አለብን። በተለይ አፍተር አድሚኒስትሬሽን ምን መደረግ አለበት? ሞኒተሪንግ በጣም ወሳኝ ነው። ለምሳሌ አንታይ ቲቪ ድረጎች ዶትስ ዳይሬክት ኦብዘርቬሽን ትሪትመንት ነው የሚጠቀሙ። ስለዚህ ትልቅ ሞኒተሬሽን ስለሚያስፈልግ ማለት ነው። አንዳንድ ጊዜ ደግሞ ለምሳሌ አንድ ሰው ፓርኪንሶኒዝም ዴቨሎፕ ካደረገ ነክ ሲፒዜድ እንደማይ ክሎርፕሮማዚን ብለን የምንጠራው ወይም ሲፒዜድ ብለን የምንጠራው መድኃኒት እንደማይሰጥ እነዚህ ፕሪኩዌሽን ነፍሰ ጡር ለሆነች እናት ህጻናት ለሆኑ እነዛ ነገሮች የሚያስፈልጉን ፕሪኩዌሽን ማድረግ አለብን ነው እያንን ያለው። when come to the interactive counseling technique ላይ ስንመጣ እንግዲህ ኢንተራክቲቭ ካውንስሊንግ ቴክኒክ ላይ ዩዚንግ ፕራይም ኩዌሽን ነው። እንግዲህ እነዚህ በጣም እንትን የሆኑ ነገሮችን ላይ ፎከስ ማድረግ መቻል አለበት። ስለዚህ ኢንጌጂንግ ፔሸንት አክቲቭሊ ነው። ስለዚህ ከፔሸንቱ ጋራ ፔሸንቱን በቀላሉ የሚፈልገውን ነገር መጠየቅ አለ። ለምሳሌ ፕራይም ኩዌሽን ትራንስፎርም ካውንስሊንግ ኢንቱ አክቲቭ ዳያሎግ ነው። ለምሳሌ ይሄ ነው ብለን ከነገርን በኋላ ይሄ እንዴት ነው የምታረገው የሚለውን እንደዚህ ነው ማረገው ይላል ፔሸንታችን። እንዴት ነው የምትውጠው? በዚህ ነው የምውጠው። ምን እንደ ምግብ የሚከለክልክ ይሄንን ይከለክለ፣ ምን እንደ መጠጥ የሚከለክል ይሄንን ነው፣ ምን ሌላ ምን ያምረግ መውሰድ የለብን መድኃኒት ይሄንን ብለን አንደርስታንድ እንዲያደርግ ኢንጌጅ እንዲያደርግ ማድረግ ነው ማለት ሶ ይሄ ማለት እንግዲህ ኢንክሪዝ ፔሸንት ኢንጌጅመንት ኢንትረስትን እንዲጨምር ያደርጋል። ነክስት እንግዲህ አይደንቲፋይንግ ናውሎጂ ጋፕ ነው። እንግዲህ ያሉትን ክፍተቶቹን ያሉትን የእውቀት ጋፖቹን ካሉ እነዛን በደንብ አድርጎ መንገር ነው። ለምሳሌ አንድ ሰው አሞክሳሲሊን ይሄ ነው ብትለው ላይረዳ ላያቅ ይችላል። ስለዚህ በምልክት ዛል ሌብሊንግ ማድረግ ሊሆን ይችላል። ሶ አስኪንግ ፕራይም ኩዌሽን ሄልፕስ ፋርማሲ ዲቴክት ሚስ አንደርስታንዲንጉን በደንብ አድርገን እንድንረዳ ያደርጋል። እንዲሁም ደግሞ ናውሎጂ ጋፕ ሜዲኬሽን ላይ ያሉትንም በቀላሉ እንድናቅ ይረዳናል ማለት ነው። the other one is enhancing understanding አዲራንስ ነው። ስለዚህ አንደርስታንዲንግ አቅሙ እንዲጨምር ያደርጋል። ስለዚህ አዲራንሱን በዛው መጠን እያለን ነው ያለው። ሶ using patient response to their advice improve comprehension adherence and reduce medication ኤረሮች እንዲኖሩ ያደርጋል ነው እያለን ያለው እንግዲህ ሶ when come to refilling counseling ስንመጣ እንግዲህ important for refilling counseling ላይ መደረግ ያለበት ምንድነው? ኢንሹሪንግ ኮሬክት ሜዲኬሽኖቹን ኢንሹር ማድረግ፣ ትክክል መድኃኒቶቹን ያጠቃቀማቸውን እንዴት አድርጎ መውሰድ እንዳለበት። ሶ ሪፊል ካውንስሊንግ ኮንፊርም ፔሸንት አይደንቲቲ ኤንድ ሪቪው ሜዲኬሽን ኢፌክቲቭነስ ኤንድ ሳይድ ኢፌክት ቱ ኢንሹር ፕሮፐር ዩዝ። ስለዚህ ስለ ሳይድ ኢፌክቶች ለምሳሌ ከበድ ያለ ሳይድ ኢፌክት ከሆነ
ያ ሄዶ ፊዚሻኑ ወይን ሐኪሙን ኮንሰልት እንዲያደርግ የመድኃኒቶቹን ኢፌክቲቭነሶቹን ደግሞ ቼክ ማድረግ የፔሸንቱን አይደንቲፋይ ፔሸንቱ እሱ ነው አይደለም የሚለው አይደንቲፋይ ማድረግ መቻል አለብን። ዛዘሮ አድሬሲንግ ቴራፒ ቼንጅስ ነው። ሶ ኢት ፕሮቫይድ ኦፖርቹኒቲ ቱ ዲስካስ ዶዝ አድጀስትመንት የሚያስፈልግ ከሆነ ዶዝ አድጀስትመንት መስራት ነው። ሰብስቲቱሽን የሚያስፈልግ ከሆነ ሰብስቲቱሽን በሚወስደው መድኃኒት ውስጥ እንግዲህ የሞኒተሪንግ ኢሹ የሚኖር ከሆነ ወይም የቴራፒ ፕሮብሌም የሚኖር ከሆነ እነዛን ነገሮች እንትን ማድረግ ነው ማስተካከል መቻል ነው። ዘሰርድ ዋንስ እንግዲህ ፕሮሞቲንግ ፔሸንት ሴቪቲ ነው። ሶ ሪፊል ካውንስሊንግ ሄልፕስ ዲቴክት አድቨርስ ድረግ ሪአክሽኖቹን ዲቴክት እንዲያደርግ ያደርገናል። ነን አዲራንሶቹን ዲቴክት እንድናደርግ ፕሪቬንት ሜዲኬሽን ሪሌትድ ኮምፕሊኬሽኖቹንም አውቀን ለይተን እንድናረዳ ያደርገናል። ስለዚህ ይህ እንግዲህ ፕሮሞቲንግ ፔሸንት ሴቪቲ በጣም ወሳኝነት ያላቸው በሪፊል ካውንስሊንግ ውስጥ ነው ማለት ነው። ዚ አዘር ዋን እንግዲህ ሰፖርቲንግ ፔሸንት ኤዱኬሽን ነው። ሶ ሰፖርቲንግ ፔሸንት ኤዱኬሽን ስንል ኮንሲስተንት ካውንስሊንግ ሪኢንፎርስ ኬይ ፖይንት ነው እንደ ሰፖርት ኦንጎይንግ ፔሸንት ሪዳክሽን ፎር ሜዲኬሽን ማኔጅመንት ነው ማለት ነው። ዌን ካም ቱ ዲቴክቲንግ ድረግ ቴራፒ ፕሮብሌም ስንል እንግዲህ አይደንቲፋይንግ ኢሹ ስሩ ካውንስሊንግ የምናደርገው እንግዲህ ዲቴክት ቴራፒ ፕሮብሌም ሶ ካውንስሊንግ ሄልፕ አይደንቲፋይ ድረግ ቴራፒ ፕሮብሌም ኢሹ። ለምሳሌ ደፕሊኬት ሜዲኬሽን ካለ እነዛን ማውጣት መቻል አለብን፣ ማጥፋት መቻል አለብን። ዶዚንግ ሚስ አንደርስታንዲንግ ካለ እነሱን በጊዜ ኢርሊ አይደንቲፋይ ማድረግ መቻል አለብን ማለት ነው። ይሄ አንዱ እንግዲህ ኢሹዎቹን አይደንቲፋይ አድርገን ካውንስሊንግ የምንሰጥ። አድሬሲንግ ሉክ ላይክ ሜዲኬሽን ነው የሚለው። ሶ ፋርማሲን ክላሪፋይ ፕሪስክሪፕሽን ቱ ፕሪቬንት ኢረርስ ፍሮም ሲሚላር ሳውንድ ኦር ሉክ ላይክ ኤድረግ ኔሞቹ ያሉትን እነዛን ነገሮች እንግዲህ ማስወገድ መቻል አለብን። ፕሪቬንቲንግ አድቨርስ አውትካም ነው። ሶ ኢንጌጂንግ ፔሸንት ኢን ካውንስሊንግ ኢንሹር ሴቭ ሜዲኬሽን ዩዝ ኤንድ ሄልፕ ፕሪቬንት ሲሪየስ ሄልዝ ሪስክ ያሉትን ነገሮች በተለይ እነዚህ አድቨርስ አውትካሞች በጣም አደገኛ ስለሆኑ እነዛን በተቻለ መጠን ማስወገድ አለብን ነው። ሶ ዋት ኢዝ ዘ ቤስት ፕራክቲስ ኢን ካውንስሊንግ ላይ ስንመጣ እንግዲህ ኤፌክቲቭ ካውንስሊንግ ስትራቴጂ ውስጥ ነው ማለት ነው። ሶ ይሄ እንግዲህ ፕሮአክቲቭ ፔሸንት ኤንጌጅመንት ነው። ሶ ፋርማሲ ሹድ ኢኒሺየት ካውንስሊንግ ቱ ኢንሹር ፔሸንት ሪሲቭ ኮምፕሊት ሜዲኬሽን ጋይዳንስ ፕሮአክቲቭሊ ማለት ነው። ዘ ሰከንድ ዋንስ እንግዲህ ፕራይቬሲ ኤንድ ኮንፊደንሻሊቲ እንዲፈጠር ያደርጋል ማለት ነው። ይሄ ማለት ኢንሹሪንግ ፔሸንት ፕራይቬሲ ምን በማድረግ እነዚህ ፕራይቬት ኤሪያዎቹን እንትን በማድረግ ድምፃችንን በመቀነስ በቃ የሆነ ፖላይት የሆኑ ቴክኒኮችን በመጠቀም ማለት ነው። ሌላው ደግሞ ዩዝ ኦፍ ቪዥዋል ኤዶች ነው። ለምሳሌ ዩዚንግ ሪል ሜዲኬሽን ኦር ቪዥዋል ኤድ ሄልፕ ፔሸንት አንደርስታንዲንግ ቴራፒ ወይን ኤክስፕረስ ኮንሰርን ኤፌክቲቭሊ ነው። ስለዚህ አንዳንድ ነገሮች ለምሳሌ እነ ሰልቡታሞል ብለን የምንጠራቸውን እንግዲህ ቴክኒካሊ ማድረግ ያለብን ነገሮች እነዛን እየተጠቀምን መንቀሳቀስ አለብን። ዛዘር ዋንስ ኮምፕሬንሲቭ ፎን ካውንስሊንግ ነው። ሶ ዌን ኢን ፐርሰን ካውንስሊንግ ኢዝ ኖት ፖሲብል ከሆነ ኦል ኬይ ፖይንት መስት ቢ ከቨርድ ስሩ ኦቨር ዘ ፎን ማለት ነው። ለምሳሌ መደወል ካለበት እንዲደውል ያልተረዳ ነገር ካለ እነዛን ነገሮች እንግዲህ ማስተካከል መቻል አለብን። ኔክስት ዋት ኢዝ ዘ ሮል ኤንድ ሪስፖንሲቢሊቲ ስንል እንግዲህ ፋርማሲስት ቨርስስ ቴክኒሽያን ስንል ፋርማሲስት ሪስፖንሲቢሊቲው ምንድነው ብላችሁ ስትጠይቁ ፋርማሲ አሰስ ድረግ ቴራፒ ፕሮብሌም ነው ኤንድ ፕሮቫይድ ፔሸንት ካውንስሊንግ ኤንድ ኮንሰልቴሽን ሪኳይሪንግ ፕሮፌሽናል ጀጅመንት ማለት። ቴክኒሽያን ሰፖርት ሮል ስንል ደግሞ ፋርማሲ ቴክኒሽያን አሲስት ኢን ዲስፔንሲንግ ሜዲኬሽንስ በት ዱ ኖት ሜክ ቴራፒቲክ ዲሲሽን ኦር ፕሮቫይድ ፔሸንት ኤዱኬሽንስ ማለት። ሶ እዚህ ጋር መረዳት ያለባቸው ፋርማሲስት እና ፋርማሲስት ቴክኒሽያን ፋርማሲ ሲሆን ካውንስሊንግ ላይ እሱ በጣም ትልቁን ድርሻ እንዲወስድ የሚመከረው የሚፈቀደው። ቴክኒሽያን ሲሆን ግን ዲስፔንሲንግ ከማድረግ አንጻር ለምሳሌ ዲስፔንስ አድርጉ እንግዲህ ያ ዲስፔንስ ላይ ዊዝ አፕሮፕሪየት ኢንፎርሜሽን ነው። ስለዚህ ያንን ዲስፔንሲንጉን ምን ማድረግ አሲስት ማድረግ ለምሳሌ መድኃኒት ከማቅረብ ሊሆን ይችላል። እንደዛ አሉ፣ ግን እኛ ሀገር ብዙም ኢምፕሊመንት ላይ ሆኑ ይችላሉ ነው። ይሄ ከሳይንሱ አንጻር ነው። ሮል ኦፍ ኢምፖርታንስ እና ኮምፕላያንስ ክሊር ሮል ዲሊኔሽኖች ይኖራሉ። ኢንሹር ኤክስፐርት ፔሸንት ጋይዳንስ ሬጉላቶሪ ኮምፕላያንስ እና ኳሊቲ ፋርማስቲካል ኬር እንዲኖሩ ያደርጋሉ ነው እያለን ያለው። ኦኬ ዌን ካም ቱ ኬዝ ስቴዲ ስንመጣ እንግዲህ ሪል ወርልድ ኢምፓክት ኦፍ ዘ ካውንስሊንግ ነው። ሶ ሜዲኬሽን አንደርስታንዲንግ ሪስክ
መታወቅ አለበት። ስለዚህ ሚስ ኢንተርፕሪቴሽን ኦፍ ሜዲኬሽን ዶዜጅ ካን ሊድ ቱ ሲሪየስ ኦቨርዶዝ ሊያመጣ ይችላል ማለት። ይሄ ማለት ደግሞ ስፔሻሊ ቫልነራብል ፔሸንት ላይክ ኢንፋንቶች ላይ ትልቅ ጉዳት ያመጣል ነው። ሲምፕተም ኦፍ ኦቨርዶዝ ሲምፕተምስ ኦፍ ኦቨርዶዝ ስንል እንግዲህ ኦቨርዶዝ ሲምፕተም ኢንክሉድ ድሮዊነስ፣ ቮሚቲንግ፣ ሉዝ ስቱል እንደ ሪኳየር ኢሚዲየት ሜዲካል አቴንሽኖች ይኖራሉ። እነዚህ ነገሮች የሚታወቁባቸው ነው ማለት ነው። ኦቨርዶዝ መሆን ማለት ያ መድኃኒት የተለያዩ ምልክቶች ለምሳሌ እንዳልነው ቮሚቲንግ፣ ሃይ የሆነ ቮሚት ይኖራል። ሉዝ ስቱልስ ሊሆን ይችላል። ሪኳየር ኢሚዲየትን ሜዲኬሽን አቴንሽን ሊያስፈልግ ይችላል። ድሮውነስ ነው። ሮል ኦፍ ፋርማሲ ካውንስሊንግ ስንል ኢፌክቲቭ ፋርማሲ ካውንስሊንግ ስሩ ኤዱኬሽናል ኢሹ ሴቭ ሜዲኬሽን ዩዝ እና ፕሪቨንት ሄልዝ ሪሌትድ ሪስኮቹን ይቀንስልናል ማለት ነው። ሶ እንግዲህ ለዛሬ የያዝናት እንግዲህ ችን ትመስላለች ማለት ነው። ስለ ካውንስሊንግ ኦቨርኦል ኢንትሮዳክሽኑ ይሄን ይመስላል። ስለዚህ ምንችል ከሆነ ደግሞ በጣም ወሳኝ የሆኑ መድኃኒቶችን እያነሳን እዛ ላይ እንዴት አድርገን ነው ካውንስሊንግ መቻል ያለብን የሚለውን አንድ በአንድ በተለይ ከቻል በየግሩፓቸው ላይ ምናወራ ይሆናል ማለት ነው። ሶ እስከዛውን ድረስ ስለተከታተላችሁ እናመሰግናለሁ። ሀሳብ ጥያቄ ካላችሁ ኤኒታይም መጠየቅ ትችላላችሁ። ቴንክ ዩ